ኮፒ ሊንኳን ከፍ እያደረግናት 13 ላይ ነው የሚታየኝ። በደንብ ከፍ እናድርገው በደንብ አድርገን፣ ምክንያቱም ሰሞኑን በጣም እንትን እየመጣ ስለሆነ ከፍ ማድረግ ያስፈልገናል በተለየ መልኩ። እናመሰግናለን። እፎይ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ቆስጤ እንኳን ደህና ቆያችሁኝ። ሰላም ብያለሁ። እፎይ ሁላችሁንም መልእክቱን እየሰማችሁ ከፍ አድርጉት። ኮፒ ሊንኩን ሼር አድርጉ፣ ለብዙ ሰዎች እንዲመጡ ሼር አድርጉ። ሪፖስት ማድረጋችሁንም አትርሱ እና ከታች ደግሞ ፕሊስ ክርስቲያኖች በጣም ሰዎች እንዳይገቡ ብዙ እየላካችሁ ነው እና ሁሉም ሰው መግባት ስለማይችል አትላኩ ፕሊስ። በጣም ሌሎች ሰዎች እየላኩ እየመለሰባቸው ስለሆነ አይተሃል። መከራዬን አሳየኝ። እኔ ራሱ እኮ ለማስገባት ለምን እንደሚልኩ እኔ ግራ ይገባኛል። ሆን ብለው ነው አይዶን ነው። በጣም ብዙ ሰው ማክሲመም ይላል አላውቅም። ቢገቡም መልሼ አውጣቸዋለሁ። አይዶን ነው። ማንም አላስገባችሁም። በቃ ብሩክ ብቻ ካለ ላክ። ማንም ታላቁ ካለ ታላቁም እሱ ቤት ዘግተን የመጣ ነው አንተ ጋር እንምጣ ብሎ ላክ። ታላቁ አስገባለሁ። በጣም ዝጋት ነው። ለምን እንደሚልኩ አላውቅም። ክርስቲያኖች ባልተልኩ ደስ ይለናል። በጣም መከራ ነው። እናንተን መፈለጉ ራሱ ወደ 100 ምናምን ሰው ውስጥ ፈልጎ ማስገባቱ፣ ልታስገባ ስትል ደግሞ ሌላ ሰው ነው የሚነካብህ፣ እንትኑ ስለሚያስቸገር ማለት ነው። አፕዴት ያደርጋል ሰው ሲልክ ያዘልልብህ። ስለዚህ ካላችሁ መጠን ዝም ብላችሁ አትላኩ ማለት ነው። ኤኒዌይስ ቪዲዮ የሰራሁት አለ ሜይ ቢ አሳያቸው። ክርስቲያን እንትና ቆስጤ። እሺ መልካም። ሁላችሁም እፎይ ከደቂቃዎች በፊት አሁን በኋላ ብሩክ ብቻ ነው የምታስገባው። ብሩክን ብቻ ነው የምታስገባው። ክርስቲያን እንዳታስገባ ከአሁን በኋላ። መልካም። ከደቂቃዎች በፊት እፎይ የሰራው ቪዲዮ አለ፣ እሱን አሳያቸው። ኦኬ ያልተከፈተው ኦኬ። ይችኛዋን ቪዲዮ የመጀመሪያውን ቪዲዮ እየገባችሁ ሁላችሁም ሪፖስት ላይክ ከቻላችሁ ሙሉን በማየት ካልሆነ እስከ ግማሽ ድረስ አይታችሁ ከዛ በኋላ የላይክ ምልክት ልክ እንደዚህ፣ ከዛ ሪፖስት የምትለዋን ደግሞ ይችኛዋን ተመልከቷት። እሷን ደግሞ እንደዚህ ሪፖስት በማድረግ ደግሞም እንደዚሁ ሼር በማድረግ ለወንድም እህቶቻችሁ በጠቅላላ እንደዚህ ጫን በማድረግ ሼር ማድረግ ትችላላችሁ እና በዛ መልኩ ቪዲዮ ሁሉም ጋር ተደራሽ እንዲሆን አድርጉ። ምስሉ ሰዎች ደግሞ ዳውንሎድ እያደረጋችሁ በራሳችሁ ፔጅ ላይ በራሳችሁ ቲክቶክ ቻናል ላይ በራሳችሁ ቲክቶክ ፔጅ ላይ ፖስት አድርጉ ማለት ነው እና በዛ መልኩ እንቀጥል። የመጀመሪያው ይቺ ቪዲዮ ይቺኛው እና በዚሁ አጋጣሚ ደግሞ ሁላችሁም ምን ታደርጉ ያላችሁ ይቺ የደውሏን ምልክት ተመልከቷት። ከላይ በምትገቡ ጊዜ እንደዚህ ፕሮፋይሉን ነክታችሁ በምትገቡ ጊዜ ይቺ የደውሏን ምልክት እንደዚህ እየነካችሁ ተመልከቱ። እዚህ ጋር 3 ኦፕሽኖች ይመጣሉ። ፐርሰናላይዝ ብቻ ነው የሚለው። ስለዚህ ምን ታደርጋላችሁ? ሁሌም የእፎይ ፖስቶች እንዲመጡላችሁ ላይቭ በሚገባ ጊዜ ፈጠን እንዲመጣላችሁ ከላይ ይቺ የደውሏን ምልክት ትመለከታታላችሁ። የደውሏን ምልክት እሷን እንደዚህ በመንካት ልክ ሲመጣላችሁ ከላይ ያለችዋን ኦል ማድረግ አለባችሁ። ካልሆነ እፎይ የሚለቀውን ቪዲዮዎች፣ ፖስቶች እንዲሁም ላይቭ ላይ በሚገባ ጊዜ ላይደርሳችሁ ይችላል። በጣም ብዙ ሰዎች ስለጠይቃችሁኝ ነው የምትፖስቱት ላይቭ ስትገቡ እየመጣልን አይደለም ስላላችሁ ይቺን ብታደርጓት ለሁላችሁም እንትን ይሆንላችኋል። አሁን እንዳልኳችሁ ቴንክ ዩ እፎይ። ኦኬ ሁላችሁም እንኳን ደህና መጣችሁ ብያለሁ። ቢኒ፣ ቃል፣ ታላቁ፣ ክርስቲያን ሰላም ብያለሁ። ሰላም ብያለሁ። እንዴት ናችሁ? ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። ክርስቲያኖችም ሙስሊሞችም በደምብ ታፕታፕ ኮፒ ሊንክ አድርጉ። ቢኒ፣ ቃል፣ ታላቁ፣ ብሩኬ፣ ቆስጤ፣ እፎይ ሰላም ብያችኋለሁ።
ክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ወንድሞች ከስራ ያላችሁ ገስ ስለ ያላችሁ ሰላም። ኦኬ የዛሬ ቶፒካችን ምንድን ነው? እሱ የሚሆነው አላህ ለምን ይሮጣል? ሯጩን አላህ የምንመለከት ይሆናል ማለት ነው። አላህ ይሮጣል የሚለውን ባለፈው ውይይታችን ላይ ተመልክተን ነበረ። አላህ እውነት የሚሮጥ ከሆነ ሩጫስ ደግሞ ለፈጣሪ ይነገራል ወይ? የሚሮጥበት ምክንያት ምንድን ነው? እሱ ሙስሊሞች የምንጠይቃቸው ይኖራል። አንድ ስንዘር በቀረባችሁኝ ቁጥር እኔ አይ ቲንክ እንደዛ አቀርባችኋለሁ የሚለውን ሊተራሊስቲክ የሆኑት ወይንም ደግሞ አታሪዎቹ አዎ ይሮጣል፣ ሩጫው እንዴት ነው ባህሪው ነው ብለው ነው ኢንተርፕሬት የሚያደርጉት። አሻሪዎቹና ሙተዘሊያዎች ይህንን በተለየ ሁኔታ ይተረጉሙታል። አታሪዎቹ ግን አዎ ይሮጣል፣ መሮጥም ያላ ባህሪ ነው፣ እንዴታው ግን አላህ ዘንድ ነው ይላሉ። ሯጩን አላህ ዛሬ እንመለከታለን። ሩጫው ደግሞ ኬት ወዴት ነው የሚለውን ባለፈው መጠየቅ ነበረብህ ብሎኛል ወንድማችን አንዱ ከሱፊ ገብቶ ይሮጣል ሲሉ ወዴት ነው የሚሮጠው? ሩጫ ካለ ደግሞ ቼንጅ ኢን ፖዚሽን አለ ማለት ነው። የቦታ ለውጥ አለ ማለት ነው። የቦታ ለውጥ የሚያመጣ ከሆነ ፈጣሪ ከአንዱ ቦታ ወደ አንዱ ቦታ ሪሎኬት የሚያደርግ ከሆነ እሱ የፍጡር ባህሪን ይላበሳል ማለት ነው። ወይንም ደግሞ ቦታን የሆነ ኢኒሻል ፖዚሽን እና ፋይናል ካለው የሆነ የሚጓዝበት ፍጥነትም ከተነገረለት ለፍጡራ የሚነገሩት ለእሱ ይነገራል ማለት ነው። ከዚህ ጋር በተያያዘ አካሄዱ አሯሯጡ እንዴት ነው? ሁሌም እንደሚመላለስ ወደ ቅርቢቱ ሰማይ ይታመናል። እናንተ ስቀርቡስ ማለት ምን ማለት ነው? ወዴት ሲቀርቡት ነው አላህን የሚጠጉት? እሱንም የምንመለከት ይሆናል። ለምሳሌ መሬት ያለና ዛፍ ላይ ያለ ለአላህ የትኛው ነው ቅርቡ? ዛፍ ላይ ብወጡ ነው ለአላህ የምቀርቡት ወይንስ መሬት ብትሆኑ? ተራራ ላይ ብትወጡ ነው ለአላህ የምቀርቡት ወይንስ ሾሎቆ ውስጥ ብትሆኑ? በፕሌን ብትሄዱ ነው ለአላህ የምቀርቡት ወይንስ በመኪና ወይም በእግር? የትኛው ነው ለአላህ ቅርቡ? ይህንንም የምንዳስስ የምንመለከት ይሆናል ማለት ነው። ሲሮጥስ ይደክመዋል አይደክመውም? ድካም ለአላህ ይነገርለታል አይነገርለትም? ይህንንም የምንመለከት ይሆናል። መሰላቸት ይነገርለታል አይነገርለትም? ሯጩ አላህ ይደክመዋል አይደክመውም? ሀዲሳቶቹ ምን ይላሉ? አላህ ይደክመዋል አይደክመውም? ይህንን የምንዳስስ ይሆናል። የሚሮጠውስ በምንድን ነው? እሱንም የምንዳስስ ይሆናል። በእጁ በእግሩ በምንድን ነው እሱ? እሱንም ከቁርአን አንጻር የምንመለከተው ይሆናል። እነኚህ ሁሉ ኦቨርኦል ግን የሚነገሩት ለፍጡራን መሆናቸውን አጽንኦት እየሰጠን ልናልፍ እንወዳለን ማለት ነው። እነኚህ የፍጡራን ባህሪያት ናቸው። እነኚህ የምናመጣው ምንድነው? እሱ አላህ ፍጡር ነው እያልናቸው ነው። እንኳን ነቢያት ሊሰብኩት ይቅርና ይሄ አካል ከላይ ተሰብኳል አልተሰበከም የሚል ሳይሆን ሙግታችን ፍጡር ነው። ተራ ግለሰብ እኔን አሁን ለምሳሌ ነቢያት ሰብከውኛል አልሰበኩኝም ብዬ እንደመሞገት ደምሳሽን ነቢያት ሰብከውታል አልሰበኩትም አይነት ሳፍ ማለት ነው። ደምሳሽ ፈጣሪ ነው ፈጣሪ አይደለም፣ ነቢያት ይህን ሰብከውታል አልሰበኩትም ማለት ብላስፊሚ። ፍጡር ስለሆነ ይህም ፍጡር አካል የሚያመልኩ ያልተሟላ ተጀምሮ ያላለቀ ተረከዝና ሀገር ያለው ባትና ጣት ያለው ነገር ግን ጭንቅላት ይኑረው አይኑረው ያልታወቀለትን አካል ሲሮጥ እንዴት እንደሚሮጥ አይታወቅም ቢባልም ሩጫው ግን እውነታ ነው ይላሉ ሊቃውንቶቻቸው። እንዴታው አላህ ዘንድ ቢሆንም ይህንን እንዳስሳለን። ከዚህ ጋር በተያያዘ ግን ምንድነው እሱ ሰሞኑን ከባድ የሆነ ትርምስ በሙስሊሞቹ ዘንድ ተፈጥሯል። ያለው ሁኔታ አላህን አለማወቃቸው እስከዛሬ በአንዲት ዲቤት ነው አላህን የተወሰነ ገለጥ ያደረግንላቸው። አንድ 6 ወር ያህል እንግዲህ እንጫጩበታል ብለን እናስባለን። አንድ 6 ወር ያህል እንግዲህ በትንሹ ማለት ነው። ግን እኛም ደግሞ ቶፒካችን ስለሆነ ወደፊትም የምናስቀጥለው ቶፒክ ስለሆነ በቀላሉ የሚነቀል መርዝ እንትን ሾክ አይሆንም ማለት ነው። ዋብያዎች በቀላሉ የሚነቅሉት አይነት አይሆንም። የእነሱን መሰሪያ አካሄድ ድራማቸውን እና ፖለቲካቸውን ጠንቅቀን እናውቃለን። የፈለገ ቢፍጨረጨሩ የፈለገ ቢጥሩ
ህዝቡ አሁን በጣም ግራ ተጋብቶ ነው ያለው። አካለ ጎደሎ እንዴት ነው የምናመልከው እያለ ነው። ጭንቅላት የሌለው አካል ተረከዝና እግር አምልከን እንዴት ገነት ያስገባናል ብለን ተስፋ እናደርጋለን እያሉ ነው። ቆንጆ ጥያቄ ነው። ይህን ጥያቄ መጀመራቸው እኛም እያልን ያለ ነው። ተረከዝና እግር ነው ማምለክ ጤናማ አይደለም። ቢያንስ እንደው የተሟላ አካል እንኳን ቢኖረው የተሻለ ነው። የተሟላ እንኳን ቢሆን ማለት ነው። እያንዳንዶቹ ደግሞ ለፈጣሪ ይነገራል ብለው ያሰቧቸው ባህሪያቶች ወይም ስፋቶች ናቸው ብለው የሚያስቀምጧቸው የፍጡራን ባህሪ ናቸው። በእኛ አምላክ ሲዳኙ ክርስቲያኖች በተቻለ በጥናት ላውቁ እናታችሁ በቃ እንትና አስገቡ እናንተ እና እነኚህ ለፈጣሪ ይነገራሉ ብለው ማዘን፣ መከፋት፣ መድከም፣ መሮጥ እነኚህ ለፍጡራን የሚነገሩ በሞላ ለአላህ ተነግሮለት ስላገኘ ነው። ይህ አካል ፍጡር ነው። ፍጡር ስለሆነ ደምደም የምትከተሉት የሚል ነው። ኤኒዌይስ አፍራ ነው። አፍራ እንኳን ደህና መጣሽ። መልካም። አላህ ይሮጣል ብለሽ ታምኛለሽ? አይሮጥም። ኦኬ። አላህ ይሮጣል የሚሉ ተሳስተዋል ካሉ ምናልክ አላህ ይሮጣል ካሉ ተሳስተዋል ወይ? እንዴት ነው አንተ አላህን ፈጣሪን እንደናንተ ፍጥሯን ማልኪ በቃለት የምር ምን እንደምል አላውቅም። በቃ ለምትናገራቸው ቃላቶች አስበህ ተናገር። የምር እንዴ አንተ ሰው ትልቅ ሰው አይደለም? ምን አበሳጭ አእምሮ ያውቃል እኮ እውነት አእምሮ ያውቃል የምትናገረው ነገር ማለት ግን ደግሞ አፍ ነው ያለው ነገር የምትናገረው። አዳምጪ አላህ ያለው ብለሽ ነው የምታምኚው? አእምሮ ያውቃል እኮ እውነት አእምሮ ያውቃል የምትናገረው ነገር ማለት አላህ ነው ብለሽ ነው የምታምኚው? አላህ ነው ያለው ብለሽ ነው የምታምኚው? እህታችን እኔ ራሱ ጎበዝ ነች ባይዘ አፍራሃ ጀስት ተስማምቻለሁ። እኔ እሷ ባለችው አይምሮ ራሱ ያውቃል። ፈጣሪ እንዴት ነው የሚሮጠው? መሮጥስ ለፈጣሪ እንዴት ይነገራል እያለች ነው። እኛም እያልን ያለ ነው አይምሯችን ያውቃል። የፍጡራን ባህሪ ለፈጣሪ እንዴት ይነገራል? እንዴትስ የሚሮጥ ፈጣሪ ሊሆን ይችላል እያልን ነው። ጎበዝ ጥሩ ነው። ይሄንን ወድጀዋለሁ አባባልሽን። እንደዛ ነው እያልሽን ያለሽው አይደል? የምታወራው ቃላት ትክክል እንዳልሆነ አእምሮ ያውቃል ናልኩ። የምር ደደባችሁን። አንተ ትልቅ ሰው አይደለ እንዴ? አንተ ምንድነው አእምሮ ያውቃል። ትክክለኛ ፈጣሪ ካለ በቀር አንድም አምላክ እንደሌለ አእምሮ ያውቃል፣ ውስጥ ያውቃል። አፍህ ነው እንደዚህ የሚለው ገባ? አላህ ነው ያለው። እልቅስ የምር ስሬስ ማለት ነው። አላህ ነው ያለው። ፕሊስ አታልቅሺ። አላህ ነው ያለው። እኔ አላለቀስኩም። አላህ ነው ያለው። ምንድን ነው አልክ? አላህ ነው ያለው። አርሽ ላይ ከሌሊቱ 1/3 ወደ ታች ይመጣል አይመጣም? ወደ ቅርቢቱ ሰማይ ይመጣል። ኦኬ። ሲመጣ ይሮጣል አይሮጥም? ምን ይመስላል? አሁን ያንተ ጥያቄ ነው። አንተ ቆይ ቪዲዮ ምን ይሩክ እንዴ? ምን ማለት ነው? አይ አርሽ ላይ ነው አልሽኝ አይደለ? አይሮጥም ማለት ይሮጣል ማለት አልገባኝም። መልካም እሺ። ከሌሊቱ 1/3 ላይ አላህ ወደ ቅርቢቱ ሰማይ ሲመጣ ወደ እናንተ ይቀርባል አይቀርብም? በደንብ ነው የሚቀርበው። ምን ጥያቄ አለው? መልካም። አንቺ መሬት ላይ ከሆንሽ ከመሬትና ዛፍ ላይ ካለ ለአላህ የሚቀርበው ማን ነው? ለአንተ አይነቱ አይቀርብም። ለፍጥሯኑ ሁሉ ቅርብ ነው አላህ ማለት ነው። ለማንኛውም ነገር ቅርብ ነው ላመነው ማለት ነው። ለፈጠረው ፍጥሯን ቅርብ ነው አላህ። እሺ አንዴ አዳምጫ። ከአርሹና ቅርቢቱ ሰማይ የትኛው ነው ለኛ የሚቀርበን? ምን? ከአርሹና ከቅርቢቱ ሰማይ የትኛው ነው ለኛ? ዶሮ ፒክቸሩን እንትን በለው አታሳይ። ማህበር ጠላቆ ነው እንደዚህ የሚያረጋቸው። ለምን እንደው የምትለፈልፊው? አትሄጂም አንቺ መጠየቅ ከፈለግሽ ነው እሱ ጋር
ከቅርቢቱ ሰማይና ከአርሽ ማን ነው? የትኛው ነው ለምድር የሚቀርበው? አፍራ ኦኬ። እሺ ሐዲሱን እንመልከት። ወይንም ሐዲስሽ ላይ አለ አላህ ይሮጣል የሚል እኔ ላውራ እንዲህ እፎይ። ኦኬ ቆይ አፍራ ጨረሽ? ኦኬ አፍራ ጥይቷን ጨርሳለች። መልካም ኢስላም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም አላህ የት ነው ያለው ብለህ ነው የምታምነው? ከፍጥረት ዓለም በላይ። ከፍጥረት ዓለም በላይ ስትል ምን ማለት ነው? ከአርሽ በላይ ነው ያለው። ከአርሽ በላይ ፍጥር አለ የለም? አይ አሁን ያነሳውን ተውፊቅ እንትን ልመልስ ነበርና ፕሊዝ ከፍጥረታት ዓለም በላይ ብለሃል አይደለ? ነገርኩህ። አንተ እኮ የምፈላፈል ጥያቄ ነው እኮ የምጠይቀው። የራስህን እኮ ነው የምጠይቀን እኛን። እግዚአብሔር ምንድን ነው ግንብ ላይ እየወረደው? ፕሊዝ ከአርሽ በላይ ነው ብለኸኛል አይደለ? ከፍጥረቱ ዓለም በላይ ከአርሽ በላይ አልክ። ከአርሽ በላይ ፍጡር አለ የለም? አልተገለጠም። እኔ እንደዚህ አይነት ጥያቄ አልመልስም። አልመልስም። እግዚአብሔር ለምን አልተገለጠም? አልመልስም ይቻላል። መልካም አዳምጥ። የእኛን መልስልሃለሁ። ኦኬ አንዴ ሐዲሱን አንብበው ክርስቲያን እንትና መልስልኝ። አንዴ ሰላም ብያለሁ ሁላችሁንም። ሐዲሱ የሚገኘው በሳሂህ አልቡኻሪ 7536 ላይ ነው። 7536 ላይ ናሬትድ አነስ ይላል። ሚስተር ኤነስ እንደተረከው ሐዲሱን ነብዩ እንዲህ አሉ ይላል። ዘ ፕሮፌት ሴድ ማይ ሎርድ ሴይስ አለ፣ ጌታዬ እንደዚህ አለ፣ ኢፍ ማይ ስሌቭስ ከም ኒረር ቱ ሚ ፎር ኤ ስፓን I go nearer to him for a cubit. And if he comes nearer to me for a cubit, I go nearer to him for a span of outstretched arms. And if he comes to me walking, I go to him running አለ። አላህ እዚህ ጋር ባህሪያቶቹን እየገለጸ ነው። ለምሳሌ አንዱ ባሪያ ወደ አላህ እየተራመደ ቢመጣ እኔ ደግሞ ወደ እርሱ እየሮጥኩኝ እመጣለሁ ብሎ አላህ በዚህ ሐዲስ ላይ ይናገራል። ጌታዬ እንዲህ አለ ብሎ መሐመድ ሐዲሱን ስለጀመረው ማለት ነው። ይሄንን የአላህ ንግግር ትቀበሉታላችሁ ወይ ነው? አላህ እየሮጥኩ እመጣለሁ ይላል እሱ ራሱ። እሱ የተናገረውን ትቀበላላችሁ? አላህ እንደሚሮጥ እስላም ትቀበላለህ? እስላም አዎ እያሉ ነው። ኮመንትሪ ገስት ላይ ያላችሁ ትቀበላላችሁ? ተቀበሉ። ትቀበላላችሁ? ተቀበሉ። ዝምታ ነው መልሳችን። አልተገለጠም። ቢያንስ ያ ኡስታዝ አልተገለጠም። ይሮጣል አላህ። ሎክ ሊቃውንቶቻቸው አዎ ሩጫ ያላ ባህሪ ነው። እንዴት አሁን ግን አናቅም። ሰዎች ይሮጣሉ፣ አላህም ይሮጣል። ግን እንደ ሰው አይደለም የሚሮጠው። ምንድን ነንሴንስ! እንደ ሰው አይሮጥም። ያላ ሩጫ እንደ ሰው አይደለም። አልተገለጸም እንዴት እንደሆነ። ፖይንትለስ ነው። ይሄ ፍጡር ነው። ይሄን የምታመልኩ ካላችሁ ፍጡር እያመለካችሁ ነው። እንዲህ ብላችሁ የምታመልኩ ካላችሁ አዎ አላህ አምላክ ነው ይሮጣል ብሎ የሚያምን ካለ ፍጡር እያመለከ ነው። ከአንዱ ቦታ ወደ አንዱ ቦታ የሚንቀሳቀስ አካል ከሆነ ፍጡር ነው። የፍጡር ባህሪ ነው ይሄ። ለምን ፍጡር የምታመልኩት? ሙስሊሞች ለምን ፍጡር የምታመልኩት? ያ የተገደበ ጭንቅላት የሌለው ባት ብቻ ስላለው የሆነ እንደሚሮጠው አንተ ቁጭ ብሎ ማሰብ ጭንቅላት ስለሌለው የሆነ እንደሚሮጠው እግር ብቻ ስለሆነ
እኛ አለው በክፍል አካላት አናምንም። እግዚአብሔር ራስ አለው። እኛ በክፍል አካላት አናምንም። ክፍል አካላትን ራሱ የፈጠረ ነው። ምን ያስቃል? እግር አለው፣ ጆሮ ምን ያስቃል? ምን ያስቃል? ያንተም አለው። ያንተ አሁን እግር አለው፣ እግር አለው። ዘፍጥረት ምዕራፍ 1 ላይ ቁጥር 28 ላይ በምድርም በሰማይ የሚንቀሳቀሱትን ራሱ የፈጠረው እግዚአብሔር ነው። ስለዚህ አንተ አካል ወደ ቅርቢቱ ሰማይ የሚንቀሳቀሰውን የፈጠረው እግዚአብሔር ነው። ተንቀሳቃሾችን የፈጠረ የኛ አምላክ ስለሆነ የሚንቀሳቀሱትን በምድርም በሰማይም የሚንቀሳቀሱትን የፈጠረው እግዚአብሔር ነው። ለእግዚአብሔር ለፈጣሪ የሆነ ቦታ ርቆት እግር አስፈልጎት የሚሄድበት የሆነ ቦታ የሆነ ነገር ወድቆበት የሚያነሳበት እጅ የሆነ ነገርን ለማየት ዞሮ አይን የሚያይበት የሆነ ድምፅ ሰምቶ ያንን ሲወራ የሚሰማበት ጆሮ እንደኔና እንዳንተ በፓርቲሽኖች ፓርት ክፍሎች የአካል ክፍሎች ፈልገው አይደለም። መጣፉን አልካድኩትም። መጀመሪያ እሱ እንደተቀበለ ይንገረን። አሁን ያነበብኩትን መጣፉን አልካድኩትም። መቀበልህን ንገረን። መጀመሪያ የቡኻሪ ሀዲስ ነው የተነበበው። ሚዩት አድርገህ ድምፅህን አጠፋ። ሀዲሱ ሲነበብ አሁን ማውራት ጀመርክ። ኔትወርክ ነው። እኔ ድምፅ እንደምንድን ነው ማለት አላህ እንደሚሮጥ የተነገረውን እኛ እንቀበላለን። ኦኬ፣ ስለዚህ መልካም ተስማማው። የተነገረውን እንቀበላለን፣ አናስተባብልም፣ አንጨምርም። አንተ እግዚአብሔር ወደ ምድር ፎቅ ሊመለከት ለምንድን ነው የወረደው? አንተ እኮ ዙሪያውን የምጠይቀው እኮ የኛ በአንተ ላይ ያሉትን ወደኛ ታመጣቸዋለህ። ምንም አላመጣውም። የኛና የናንተ የሚገናኝ አይደለም። የኛ ከመገለጥ አንጻር የሚነገሩ ናቸው። ከመገለጥ አንጻር አዳምጥ። ቆይ ያለ መምጣት፣ መሄድ፣ መቆም፣ መነሳት ምናምን ለፈጣሪ አይነገሩም። ከነ እነኚህ የፍጡራን ባህሪ ናቸው። የሆነ ቦታ ሳይኖር ቀርቶ የሚመጣበት መጽሐፉን ታርከው ምንም አልካድኩትም። አዳምጥ። እኛ ትርጓሜ ያለን እኮ ወንድማችን ዝም ብለን እኮ አይደለም፣ በደመ ነፍስ አይደለም የምንንቀሳቀሰው። ያሌለበት ቦታ ላይ ከዛ ለመኖር የሚመጣበት በፊት ያልነበረበት አሁን የሚኖርበት በፊት የነበረበት ቦታ ለቆ በኋላ የሚኖርበት እንደዛ አይነት ፈጣሪ የለንም እኛ። በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጭም ያለ አምላክ የምንከተል እንደመሆናችን መሰረት እርሱም በባህሪም የሚታይ ስላልሆነ እሱም ደግሞ በፓርት የአካል ክፍሎች የተገጣጠሙለት ስላልሆነ የእኛን ከእናንተ ጋር ታገናኘው የሚገናኝ ስላልሆነ ማለት ነው። በመገለጥ የተነገሩትን ሎክ ነቢያቶች አስቀድመው በተለያየ ፎርም በተለያየ እንትን አይተዋል። እሱ መገለጥ ነው። በተለይም ሊመጣ ላለው ክርስቶስን አስቀድመው ነቢያቶች አይተውታል። መገለጥ ነው እሱ እንጂ አምላክ የሆነ የሚሄድ የሚመጣ የሆነ ቅርጽ ይዞ እንደዚህ እጅግር ይዞ የሚንቀሳቀስ አይደለም እና ስለዚህ ያንተ አላህ እንደሚሮጥ አምናሃል ማለት ነው። አብን ክዳቸዋል፣ መንፈስ ቅዱስን ክዳቸዋል። እንደሚሮጥ አምናሃል ወይ? ክዳቸዋል። እጭ እንደሚወርድ እንዳንተ አምናሃል? ሰውየው እያዳመጠ እኮ አይደለም። የራስህን መመለስ ትተህ ለምን እኛ ጋር መመጣችሁ እንደምትንጠለጠሉ ግራ ነው የሚገባኝ። ምናልባት ግን የቀረበበት ልኬታ ማወቅ የሚፈልጉ ከሆነ ቁርአን ላይ ተገልጧል። አላህ ምን ያክል እንደቀረበ ሲወርድ ምን ያክል እንደሚቀርብ ላይ ተገልጧል። እሱን ቀስ ብለን እናየዋለን። ግን ስትጠየቁ የራሳችሁን ብቻ ለመመለስ ሞክሩ፣ እኛ ጋር ሳትንጠለጠሉ ማለት ነው። ሌሎቻቸው ይግቡና ተከተሉ። ያ እዚህ ላይ እንደ ጥያቄ ማንሳት የምፈልገው ነገር አሁን የተጻፈውን እንቀበላለን ብለው ካመኑ እናም ይሄኛው መሮጥ ደግሞ የአላህ ተግባራዊ ባህሪው መሆኑን ካረጋገጡ እና እውነት አላህ የሚሮጥ ከሆነ ከመሮጡ በፊት የነበረበት ቦታ አለ፣ ከሮጠ በኋላ ደግሞ የሚደርስበት ቦታ አለ ማለት ነው። ስለዚህ በሁለት ደጋኖች መሃል አላህ በቦታ ተገድቦ ይኖራል። ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስ ይሆናል። ይሄ በምን አይነት መስፈርት ነው ፈጣሪ ሊሆን የሚችለው? ፍጡር እንጂ
መሮጥ የሚለውን ቃል ከተቀበላችሁ ደግሞ እንቅስቃሴ የሌለው ሩጫ የለም። ሊትራል መሆኑን ካመናችሁ ይሮጣል ካላችሁ ቃሉን ከተቀበላችሁ ቀጥታ ይዞት የሚመጣውን ትርጉም መቀበል ግዴታችሁ ነው። ምክንያቱም በአካላት መካከል የሚደረግ የእንቅስቃሴ ውጤት ስለሆነ ሩጫ። ስለዚህ በየትኛው ቋንቋ ነው ለምንድነው ፍጡር የሚያመልኩት ሙስሊሞች? ያውም ከፍጡርም አካል ጎደሎ ለምን የምታመልኩት? ሰላም አዲሱን ክፈተው ክርስቲያን ባይዞ በዚህ ምክንያት ምንድነው እሱ በጣም ትልቅ መስጊዱም ላይ ሆነ በቴሌቪዥን ፕሮግራሞቻቸውም ላይ ትልቅ ሹባ ተፈጥሮባቸዋል። አሁን ላይ እዚህ ጋር ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞቻቸው ይህንን እንዴት እንደሚታደጉት ግራ ገብተዋቸዋል። እነኛውን ትልልቅ ኡስታዞቻቸው ምን እንደሚሉ ስሟቸው። ከዚህ ጋር በተያያዘ ምንድነው ቀጥታ ክፍለ አካላትን የሚያመልኩ ወሃብያዎች በአህባሾች አሁን ላይ እየተጠለዙ ነው የሚገኙት እና እጅግ በጣም በርካታ የውይይት ጥሪዎች የሚቀርቡላቸው እንዴት አገልጋዮች እና ይሄንን የውይይት ጥሪ እንኳን በርካታ አህባሾች እያቀረቡላቸው ነው። ምክንያቱም እናንተ ባት ነው የምታመልኩት፣ ጭንቅላት የሌለው አምላክ ነው የምታመልኩት የሚሉ ንግግሮችን እየተናገሩ መጽሐፍቶችን እየከፈቱ እየጠሯቸው ይገኛሉ። ነገር ግን ሊሄዱ አልፈለጉም እነሱ። ምክንያቱም በዚህ የደረሰባቸውን ኪሳራ በውሸትና በማጭበርበር እርማት ላይ ስለሆኑ ማለት ነው። እና ይህንን ቪዲዮ አንዴ ያዳምጠ ነው እንመለስ። የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ ልዓጅ ወላሂ ነው አይደለም። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ናት እንዲህ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ ያዙበት የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮውን እንዴት ሰማችሁት ነው? አስተዳደጻችሁ ሁኔታ ያስተሳሰባችሁ ያስተማመናችሁ እምነታችሁ እንዴት ማመን እንዳለባችሁ ሊለያይ። እኛ አካል ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው ያስከው ቅድም እንዳልኳችሁ እኛ ጋም ይሄ የሚወጣ የሚንቀሳቀስ ተንቀሳቃሾችን እንዳለ የፈጠረው እግዚአብሔር ነው። አላህ የሚንቀሳቀስ ከሆነ አላህ የሚባለውን አካል የፈጠረው እግዚአብሔር ነው። አላህ ፍጡር ነው። ፍጡር አታምልኩ በሏቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባችሁ ያሉት። ጭንቅላት የሌለው ተረከዝ ሰው ተረከዝ ያመልካል? ጭንቅላት የሌለው ያው ኡስታዞቻችሁ የሚሏችሁን አዳምጡ። በአንድ ዲቤት ነው። መስጊድ ላይ አልቀረም፣ ቴሌቪዥን ላይ አልቀረም። በየሀገሪቱ ከማይደርሰኝ ቦታ የለም። በየሀገሪቱ ላይ ሹባ ገብቶ በሚሊየን ሙስሊም ግራ ተጋብቶ ነው ያለው። ሚሊየን ሙስሊም ግራ ተጋብቶ እንዴ ባት ለምደው ማመልከው ተረከዝ ለምደው ማመልከው ጭንቅላት የሌለው የሚል ጥያቄ ተፈጥሯል በህዝቡ መካከል። ቀጥል ነው። ይልቁንስ ከእናንተ ጋር ነው ያለው አንድነት። ለምን ሁለታችሁም አካል አምላክ ትኩሩት ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለግከውን የፍጡር ባህሪ ሰጥተህ ነው የምታመልክም። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአንም ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎች አላሁ ተዓላ አምሳያ እንዳታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዳታደርግለት። ምንም በየትኛውም ቦታ ሄደ አምሳያ እንዳታደርግ። አምሳያ እነዚህ እንግዲህ ምንድነው ወሃቢዮች ማለት ነው፣ ሊትራሊስት የሚባሉት። ቀጥታ እግር አለው ይባላል። እግር የሚለውን ስለተናገረ ሐዲስና ቁርአን ላይ እሱን ወስደው ለአላህ እግር አለው ይሮጣል ተብሎ ስለተነገረ ይሮጣል የሚለውን ነገር ስለሚናገሩ ደጋግመው፣ እነዚህኞቹ ደግሞ እናንተ ልክ አይደላችሁም፣ ሙስሊሞች አይደላችሁም፣ የምታመልኩት አካል ነው፣ የምታመልኩት ባት ነው፣ ለዛውም የተገጣጠመ ያልተሟላ ገና ጅምር ጣዖት ነው የምታመልኩት እያሉ ነው እንግዲህ በከባዱ የሆነ ቅጥቀጣ እያደረሱባቸው ያላችሁ። ወስኪ አሁን ወሃብያ ወንድ የሆናችሁ የቲክቶክ ወሃብያ ኡስታዞች ማለት ነው፣ ለነዚህ መልስ ስጡ እስኪ። ለነዚህ መስጊድ ውስጥ ከምትጨፋጨፉ መስጊድ ውስጥ የምትጨራረሱበት ጊዜ ከመምጣቱ በፊት ለምን ለነዚህ መልስ አትሰጡ? አሁን ቶፒካችን ላይ እንመለስና
ሜቢ እስኪ ስለ አላህ እንዴት ነው የሚሮጠው የሚለው ነገር ይመልስ። ሯጩን አላህ በደንብ አስተውሉ። ሯጩን አላህ የሚቀበሉ አሉ። አምላካችን ይሮጣል። ሯጭ ነው፣ ተረከዝ አለው። ተረከዝ ነው የምናመልከው። ሰው ተረከዝ ያመልካል። ተረከዝ አንድ ቪዲዮ ትዝ አለኝ፣ ሜቢ ካላችሁ ነብያችን እኮ ተረከዝ ነው ያዩት። ተረከዝ ወደ መስጊድ እየሄደ ተረከዝ አይቶ ሀጂ ነብያችን አይሚን ሀጂያቸውን ሊፈጽሙ ወደ ሚስታቸው ጋር እየሮጡ ተመለሱ። እሱ ቪዲዮ ያዘጋጁልን ሜቢ ካላችሁ። ተረከዝ አይቶ አለ። ለካ አምላካቸውም ተረከዝ ነው። ኡስታዙ ሲናገር አይታችኋል። አምላካችን ተረከዝ ነው። አምላካችን እግር አለው። ጭንቅላትስ አናቅም። ደስ በሚል ሁኔታ በጣም ብዙ ሙስሊሞች አሉ ዛሬ። እችን ቶፒክ በደንብ ይስሟል። የምታመልኩት አምላክ እግር ነው፣ ተረከዝ ነው፣ ጭንቅላት ግን የለውም። ጭንቅላት የሌለው ነው የምታመልኩት። ሯጩን አላህ ሩጫ ባህሪው ነው። ሎክ ባህሪው ነው፣ እኛ አይደለንም ያለው። ሊቃውንቶቻቸው መሮጥ ያላ ሲፋ ነው፣ ያላ ባህሪ ነው። አንድ አንብብላቸው። እኛ አይደለንም ያለው፣ ሊቃውንቶቻችሁ ናችሁ የሚሉት። እኛ ከራሳችን አይደለም፣ ከራሳችን እኛ እንናገርም ክርስቲያኖች ስለሆን ማለት ነው። መሮጥ ያላ ባህሪ ነው ብለው ያስቀመጡት የእናንተ ሊቃውንቶች ስለሆኑ ማለት ነው። እንዴት እንደሚሮጥ ግን አናቅም። ዱብ ዱብ ነው፣ በጣም በስፒድ ነው፣ እንደ ዩዜን ቦልት ነው ወይስ ስላለ ማንበብ እችላለሁ። ኦኬ፣ እሱስ ገና አላዘጋጀው መሰለኝ። የተዘጋጀ ካለ አፍጥ ነው። ሯጩን አላህ ሊቃውንቶቻቸው ምን ብለዋል? ከራሳችን እኛ አንናገርም፣ ከራሳችን አንናገርም። ቀጥል፣ ትርጓሜው ስላለ ያው መጅሙል አልፈትዋ ቮሊዩም 1 ላይ ሼህ ኢብን ኡሰይሚን የሚባለው ስኮላራቸው የሆነ መጽሐፉ የሚናገረው ነገር አለ። የት ላይ ነው የምታገኙት? ቮሊዩም 1 ገጽ 182 ላይ ይገኛል። የፈትዋዎች ስብስብ ነው። 92ኛው ጥያቄ የተከበሩ ሼክ ተጠየቁ ይላል። የተጠየቁት ጥያቄ ምንድን ነው? ስለ መሮጥ ባህሪ ነው። ስለ መሮጥ ባህሪ ጥያቄ ተጠይቀው እርሱም እንዲህ በማለት መለሰ። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። ቡኻሪና ሙስሊም ከአቡ ሁረይራ እርሳቸውም ከነብዩ በዘገቡት ትክክለኛ ሐዲስ ላይ እንደመጣው እንዲህ ብለዋል አለ። የላቀው አላህ ይላል፣ እኔ ባሪያዬ በእኔ የሚጠረጥረኝ ዘንድ ነኝ። ጥቅሱንም ጠቀሱ። በእርሱም ውስጥ እንዲህ የሚል አለበት አለ። ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እመጣለሁ አለ ራሱ አላህ። ከዛ ምን አለ? ይህ መሮጥ እኛ ያለ እንዴትነቱ መወሰንና ያለ አምሳያ ማበጀት ልናምንባቸው ከሚገቡት የተግባር ባህሪያት አንዱ ነው አለ። አክሽን ነው፣ ባህሪው ነው ልታምንበት የሚገባው። እንዴት ወዴት ሳትል ልትቀበለው የሚገባው ከአላህ የተግባር ባህሪያት አንዱ ነው። ምክንያቱም እርሱ ስለ ራሱ ነግሮናል፣ እርሱም ስለ ራሱ ይበልጥ አዋቂ ነው አለ። ስለዚህ ያለ እንዴትነቱ መወሰን መቀበል ግዴታ ይሆንብናል ብሎ ሼህ ኢብን ኡሰይሚን በዚህ ነጅሙል ፈትዋ ላይ ይህንን ያስቀምጣል። ልጨርሰው ጽሑፉን። ምክንያቱም እንዴትነቱን መወሰን በአላህ ላይ ያለ እውቀት መናገር ነው፣ እርሱም እርም ነው፣ ያለ አምሳያ ማበጀት ጭምር ነው። ምክንያቱም አላህ እንዲህ ይላልና እንደ እርሱ ያለ ምንም ነገር የለም፣ ሁሉንም ነገር ሰሚና ሁሉንም የሚያይ ነው ብሎ አሹራ 11ን ይጠቅሳል። ስለዚህ ባህሪው ነው መሮጥ፣ የአላህ ባህሪው ነው፣ ሜታፎር አይደለም፣ የተግባር ባህሪው ነው። ይኸው አንብቤዋለሁ። ቀጥሉ። ኦኬ ቴንክ ዩ። ስለዚህ ሯጩ አላህ የሚሮጥበት ምክንያት ምንድን ነው? እሱ ግን ሜይ ቢ ታላቁ ሚስጥሩ ተገልጦልህ ከሆነ መሮጡ ላይ ገና ነን። የመሮጫ ምክንያቱ ትንሽ ቢቆያችሁስ መጀመሪያ እንደሚሮጥ ይመኑና ከዛ ደግሞ ምናልባት ግን ከዚሁ ጋር በተያያዘ የአህባሽ የእምነት መግለጫ ከክርስቲያኖች ጋር ተመሳሳይ ነው የሚል ሰው እየሰማሁ ነው። ወሃቢያዎችም እንደዚህ አይነት ሀሳብ ሲያነሱ ይደመጣሉ። ለኛ እስላም ነው። ወሃቢያም ሆነ አህባሽም ሆነ
ሁለቱም ጣዖት እንደሚያመልኩ የታወቀ ነገር ነው። ልዩነቱ እነዛኛዎች የጅምር ጣዖት ነው የሚያመልኩ ውብ አህያዎች ማለት ነው። እነዛ ደግሞ ያው ያለቀለት ነው የሚያመልኩት። ልዩነቱ ይሄ ነው። ከዚህ በተመለከተ ግን ማን ነው ከዚህ ጋር በተያያዘ ቦታ መቃየር የሚኖርበት ከሆነ የነበረበት ቦታ ላይ ካልተገኘ ፈጣሪ ነው ብሎ መናገር አያስደፍርም። ያ ብቻ ሳይሆንም በነገራችን ላይ እኛ ብዙ ጊዜ ክርስትና ላይ የሚያነሱት ጥያቄ ምንድን ነው? አምላክ እንዴት ይሞታል ነው አይደለም የሚሉት? አምላክ እንዴት ይሞታል? ከሞተ ዓለምን ማን ነው የሚያስተዳድራት? ወዘተርፈ አይነት ጥያቄ ሁልጊዜ ነው የሚያነሱት። ይሄንን በጣም ባጭሩ መመለስ ትችላላችሁ። ሞተ በስጋ የሚለውን ነገር ሁልጊዜም ስለማይረዱት ይሄንን ትተውትና ፈጣሪ ወይም የነሱ ጌታ ማለት ነው አላህ ፍጥረቱ ውስጥ ስለሌለ በባህሪው የሞተ ነው አላህ ራሱ ማለት ነው። ምክንያቱም ከፍጥረቱ የተለየ ነው። ከአርሹ በታች የለም። ያ ማለት ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው ጣዖት ነው። ጣዖት መሆኑ ብቻ ሳይሆን የአካል ጉድለት ያለበት ነው። የአካል ጉድለት መኖሩ ብቻ ሳይሆንም ከፍጥረቱ ጋር ግንኙነት የሌለው ሙት ነው ማለት ነው። በባህሪው ራሱ የሞተ ነው። ለምን? ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው በቦታ ስለሚወሰን ከቦታ ቦታ ስለሚንቀሳቀስ የሚሮጥበትን ጉዳይ ደግሞ ተመልክተናል። የሙፈሲሮችንም ጉዳይ ተመልክተናል። የእነሱ ሊቃውንት ደግሞ እስቲ ክርስቲያን እያሰማንና እየጨመርን እንሄዳለን። ያ ሊቃውንቶቻቸው እርስ በርስ እየተባሉ ነው። መስጊድ ላይ ኃይለኛ ጦርነት ተፈጥሯል ማለት ነው። አሁን ባለው ሁኔታ ሜይ ቢ አሳያቸው። ያ በነገራችን ላይ አንተና ያ ኡስታዝ ባደረጋችሁት ዲቤት ማለት ነው አህባሾች አሁን ከፍተኛ የሆነ ጥያቄ እየጠየቁ ይገኛሉ። ማለትም ህዝቡ እጅግ በጣም ችግር ውስጥ ነው ያለው፣ እየተወዛገበ ነው ያለው የሚለውን ነገር በደንብ እየተናገሩ ነው ያሉት እና ሜይ ቢ ለእነዚህ መስጠት የሚችል የውሃብያ ኡስታዝ ካለ ምን አለ ለእነዚህ መልስ ቢሰጥ። ምክንያቱም እጅግ በጣም እርስ በራሳቸው ውጥንቅጣቸው ስለወጣ ማለት ነው። አሁን እኚህ ሼክ እንደምታያቸው በጣም ትልቅ ሼክ ናቸው። መስጊድ ውስጥ ነው እያስተማሩ ያሉት። መስጊድ ውስጥ ነው እያስተማሩ ያሉት። እንደዚህ ቲክቶክ ላይ ውርር እንደሚሉት አይነት አቂዳ ያላቸው ሳይሆኑ አላህ እጅ አለው እግር አለው የሚሉትን እነሱ እንዴት ካፊር አይባሉም ብለው የሚናገሩ ናቸው። አዳምጧቸው። ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራሉ የሚለው ሙስሊምና እሱ ደጋፊዎች ወደንተኝነት ነው የሚያሳስበን። አማ ሀዘል ካፊር ላይ ሁሙና ሻም ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሃንአላህ ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። እና ሊላሂ ወኢና ኢለይሂ ራጂዑን። ያ ምንድነው እንግዲህ እንደዚህ እያሉ ያሉት አላህ ጭንቅላት አለው እጅ አለው እግር አለው ጭንቅላት የለውም አለው ተብሎ የሚነገርለት ከሆነ እንዴት ይሄ ሰው አይከፍርም ብለው እየተናገሩ ነው ያሉት። ብልትስ ዘከርስ አለው ወይስ የለውም? ሊኖረውም ላይኖረውም ይችላል። ይሄ እንዴት አያከፍርም? በቁርአን መቀለድ አይሆንም ወይ? በቁርአን ማሾፍ አይሆንም ወይ? ይሄንን የተናገሩ እንዴት አይከፍሩም እያሉ ነው። ስለዚህ በእነዚህ ሼክ እይታ አስተምሮ ማለት ነው ቲክቶክ ላይ ያሉ የውሃብያ ኡስታዞች በሙሉ ካፊር ናቸው። ነገር ግን አንድ መስጊድ ውስጥ ነው የሚሰግዱት። ካፊር እየተባባሉ ከሃዲ እየተባባሉ ባት አምላኪ ጣዖት አምላኪ እየተባባሉ አንድ መስጊድ ውስጥ ይሰግዳሉ ማለት ነው። ለእነዚህ መልስ ስጡ ውሃብዮች። ያ ዋናው ነገር ምንድነው? እሱ ፖይንታችን መስጊዳቸው ውስጥ ምን ያህል መግባት እንደቻልን። አሁን ቲክቶክ ላይ ያሉ ድራማ ለመስራት ተፍ ተፍ የሚሉ ሰዎች ምን ያህል እንደተመቱ ገብቷቸዋል ማለት ነው። ተናግረናል። ምን ያህል እንደመጀለግናቸው አሳይተናል ማለት ነው። እያንዳንዱ በየገጠሩ ራሱ በየመስጊዱ አጀንዳ ሆኗል ይሄ ነገር። የሚሮጥ አካል ለበምታመልኩት ሐዋሊ ነው የሚለው ቃል አለ። ሐዋሊ ኦኬ
አይ ቲንክ ብዙ ሙስሊሞች ገስት ላይ የላኩ አሉና ገስቱ ደግሞ ሞላ ብሏል ነገር ወርዳለሁ ነው ወርዳለሁ። ሐዋሊ ያለሽ ሐዋሊ አይ ቲንክ ያለች መሰለኝ። እሺ ሯጩን አላ የምታመልኩ ባት የምታመልኩ መግባት ትችላላችሁ። ባት የምታመልኩ 5G ይሰማል። ፍጡር ከማምለክ ውጡ፣ ባት ከማምለክ ውጡ። እግር ተረከዝ ሰው እንዴት ያመልካል? ጭንቅላት የሌለውን አካል ተረከዝ እንዴት ያመልካል? ተረከዝ የምታመልኩ አምላካችሁ ጭንቅላት አለው የለውም? የሚሮጠው በምኑ ነው? መመለስ የሚችል ሩጫ ባህሪው ከሆነ ባህሪ ነው ከተባለ በደንብ አስተውሉ። ዓለም ሳይፈጠር ለምን ነበር የሚሮጠው? አሁንስ እሺ ፍጥረቱን ሊያገኝ ነው ተባለ። ዓለም ሳይፈጠር ስለምን ነበር የሚሮጠው? ዓለም ሳይፈጠር ምን አስሮጠው? አላህ ብቻውን ለምን የሚሮጠው? ዓለም ሳይፈጠር ባህሪው ከሆነ ባህሪ ዓለም ሳይፈጠርም አብሮት ያለ ነገር ስለሆነ ዓለም አያስፈልገውም ባህሪ ከሆነ ማለት ነው። ዓለም ሳይፈጠር ከየት ወዴት ነበር የሚሮጠው? ማለት ፕሌስ እና ፕሌስ ሳይኖር እንዴት ነው ሊሮጥ የሚችለው? እንዴት ነው ሊሮጥ የሚችለው? ሩጫ ራሱ ምንድን ነው እሱ? እኛ ሩጫ እንደምናውቀው እንቅስቃሴ ነው አይደለ? ላላህስ ምንድን ነው ብላችሁ የምትተረጉሙት? አሁን እዚህ ጋር ምንድን ነው እሱ? አይ ከሌሊቱ 1/3 ወደ ታች ይመጣል ብላችሁ ታምናላችሁ። ከአርሽ በታች which is ቅርቢቱ ሰማይ። በምን ያህል ፍጥነት ነው የሚሮጠው? በምን ያህል ስፒድ ነው የሚሮጠው? ሰላም እፎይ ላውራ እንዴ? ኦኬ አላህ እንደሚሮጥ ታምኛለሽ? አዎ አምናለሁ። ግን ይሄን ሁሉ ጥያቄህን እኮ ሊመልስልህ እየጠራህ ነው። ለምን አትሄድ? ናና ተማር በይው። ሯጩን አላምጣት እግር መታመልኩ ይምጣና ይኸው ይገባል። ገስ ላይ ቁጭ ብሎ ይማራል። እግር መታመልኩ መግባት ትችላላችሁ። ኡስታዞቻችሁ ኑ እግር እናመልካለን ምላሽ አለን እግር እናመልካለን ካሉ ይምጡ። ተረከዝ የሚያመልኩ ይምጡ። ውይይት ከሆነ ግን ሪካርድ የሚያደርጉ እህቶቼ ስላሉ እነሱ ያስተምሯቸዋል። ምን ያህል እንድትወዛገቡ ላሳያችሁ። በአንድ ዲቤት ክርስቲያን አንድ ቪዲዮ አሳየን። ኦዲየንሶቻቸው ምን ያህል እንድትወዛገቡ ስቲል አሁንም አምላካችሁ ስላላስተማራችሁ በአንድ ዲቤት እንዴት ግራ እንዳጋባዋችሁ አታቁኝም ማለት ነው። ኡስታዛችሁን እንዴት እንደቀበርኩላችሁና ኡስታዞቻችሁ እንዴት እንትኖቻችሁ ግራ እንደተጋቡ እንዳሳያችሁ። ዋይድ ሚዩት ነው ሚዩት ነው። ማይክ ከፈት ክርስቲያን መጠየቅ የምፈልገው ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ላላ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ከላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ በጣም ነው የሚያሳዝኑት በነገራችን ላይ። ኦኬ
ያ ከምንም በላይ እንግዲህ አስቡ። ተረከዝ የሚያመልኩ አካላት አምላካቸው ጭንቅላት ይኑራ ተረከዝ እና እግር አለው ብለው ኡስታዞቻቸው ሲያስተምሩ አምላካቸው ግን ጭንቅላት ይኑራ አይኑራ አያውቁም። ተከታዮቻቸው ምን ያህል ግራ እንደተጋቡ አያችሁ አይደለ? አንድ አይደለም እጅግ በጣም ብዙ ቪዲዮዎች እናሳያችኋለሁ። ሁላችሁ ዛሬ በደንብ አድርጋችሁ ሙስሊም በደንብ ትማራላችሁ። አምላካችሁ ተረከዝና እግር ነው። ኡስታዛችሁ እንደነገራችሁ አምላካችን ተረከዝ አለው አለ፣ በኩራት ማለት ነው። ጭንቅላትስ አናውቅም። አምላካችን እግር አለው። ኦኬ፣ ጭንቅላትስ አናውቅም፣ አንገት አናውቅም። አምላካችን ይሮጣል። እግር ካለው ጭንቅላት ከሌለው ያለው አማራጭ እኮ መሮጥ ነው። ሌላ አማራጭ የለውም። መሮጥ ብቻ አማራጭ። እንዴት አድርጎ ያስብ ይችላል? ጭንቅላት የለውማ። ጭንቅላት የሌለውን እንዴት ትከተላለህ? ይሄ ፍጡር ባህሪ ነው። መሮጥ፣ መምጣት፣ መሄድ፣ መቀመጥ፣ ከዛም የተካበበ ግራ ቀኝ ያለው ፊት ኋላ ያለው የሚሄድ የሚመጣ የሚታይ እነኝን ያሟላ ከሆነ ቦዲ ነው። የቦዲ ፓርቶችን የቦዲ ባህሪያትን ነው የያዘው። ፓርቶቹ የቦዲ ናቸው ሊታዩ የሚችሉ እነኛ ሜቢ ጠንካራ ሊሆኑ ይችላሉ፣ እንደ ስፖንጅ ለስላሳ ሊሆን ይችላል፣ እንደ ኮንክሪት ድፍን ሊሆን ይችላል፣ ወይንም ደግሞ ውስጡ እንደ ቱቦ ክፍተት ያለው ሊሆን ይችላል። ኦቨርኦል ግን እነኚህ ቦታና ስፔስ የሚይዙ ስለሆኑ የፍጡር ባህሪ ናቸው። ኦኬ፣ የሚሮጠው አላ እንደሚደክም አዘጋጅልን። ብሩክ ይደክማል። ባይዞ እረፍት ማንጋ ይውጣ። ቢኒ ታሳርፈዋለህ ወይንስ ባላቁ? ኦኬ፣ አንድ ቪዲዮ ክፈትልን እናስዛ። ቀጥል እንትና ብሩክ አዘጋጅልን ድካሙን። ያ እንግዲህ እነዚህ ባት አምላኪዎች ማለት ነው። ባት የሚያመልኩ ሁለት ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹ ምን ይሏቸዋል? ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ ላይ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው። አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ወሃብያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደሉ ብሎ ይህን ጣትና እጅ ያለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኑረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው፣ ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ አራዳ ነን፣ እኛ ነቄ ነን፣ እኛም አራዳ ነን። እቺ አንድ ዓመት ያህል በትንሹ በዚች በአንድ ዲቤት አንድ ዓመት ያህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ አይወላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም።
ሯጭማ ቀነኒሳና ኃይሌን ስናይ ስናደንቅ ኖረናል። ከውጭም እነ ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለእነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ፣ ተረከዝ ማምለክ፣ ጭንቅላት የሌለውን ከማምለክ ነፃ እንዲወጡ ጸሎት አድርጉላቸው። ሱፊዎች እንደዚህ ምላሽ እየሰጡ ነው ከውይይታችን ጋር በተያያዘ ጓድ ፎዬ ሀሳብ ልስጥና ባይዘዌ ማወቅ ያለብን ሁላችንም በቃ ፎይ ጌም ኦቨር ጨርሷል፣ ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም ማድረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ ከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይቷል። ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ፣ የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቀ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የእኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቅ። ይሄ ነው በቃ ጌም ኦቨር። በቃ አለቀ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዮች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ 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 ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገድላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ የማመልከው የሚለው ጥያቄ አሁንም በገድላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ። ስለዚህ ጌም ኦቨር፣ ጌም ኦቨር። የፈለገ ብትፍጨረጨሩ፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለው ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ ያላ ተረከዝ ምንድን ነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለው ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ፣ አላህ እንዴት ነው የሚቀመጠው አርሹ ላይ እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር፣ ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደዚህ ትቀጥላለ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው
ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንትን በለው ጻፉ። ቶሎ ያ ሪፖርት በጣም እንትን እያለ መሰለኝ። እኔስ በሪፖርት እያደረጉት ነው። ቢኒ የተናገረው ላይ አሳይና መለሳለሽ። እየጠየቅን ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ፣ አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድመር የምታልፉት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባቶች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኚህ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ታዘጋጀዋለህ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። አንድ ጥያቄ ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላቅም፣ ሆድ ይኑረው አይኑረው አላቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰል ከሆነ እሰጣለሁ፣ ችግር የለው እንዳለ አንተ አታምንም። ይሄንን አሳየኝ። ኬን ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እንየና እንትን እንላለን። ያላምንም አንተ አንዴ ቀጥል። ክርስቲያን ዛሬ ፎይን ጠርተውታል ኢምራን ጋር እንድወያይ። እሱ እኮ ተነስባጅ ነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው ፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማ ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ ያላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔን ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔን ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓይድ እነሱንም አምኑባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ምን ልጠይቁና ሆነስ ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ኢምራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት፣ አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለም። እሱን አይተው የለም። ተውሱ የተለየ የለም። ሸራርጉለት። ጊዜውን አይግደልነት ዝጋ። ሸራርጉለት። ለፎ ሸራርጉለት። ያ
አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል፣ በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ስ ምላሽ ካላችሁ ኡስታዞቻቸው ይምጡና ያው እዚህ ጋር መጥተው መመለስ ይችላሉ። ከስር ነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው፣ ማርክ ማይወርድ ምላሽ እንኳን አንሰጣቸው፣ ቪዲዮም አንሰራባቸው፣ አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ለዋብያ ኡስታዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ፣ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ኡስታዞች በቂ ነው። ጊዜያችን መንገድ ስላልሆነ ሜይ ቢ ያውቃል ካሉ ግን ወደፊት አቡ አይደርጋ ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ፣ ድራማ እየሰሩባችሁ ስለሆነ፣ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ወይድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን አለን። ኦኬ ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው ዋብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው፣ የሚሮጠው ሌባ ነው። ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው ነኝ። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋለህ። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀደሙ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ